ግማሾቻችሁ ኦሮሞንን፣ አማራንን፣ ወላይታንን፣ ጉራጌንን የወላይታ የጉራጌ ጠበቃንን ትላላችሁ። ወላይታና ጉራጌ ግን አዲስ አበባ ውስጥ ዳቦና ሻይ መብላት አይችልም። የእናንተ ጥብቅና የእናንተን ኪስ ለመሙላት ነው እንጂ ለህዝቡ አይደለም። እሱን አንስተነጋገራለን። ፕሮፌሽናሊ ፓሽኔት ሆናችሁ ከተማውን እየመራችሁ ነው ወይ አይደለም? ያን ለመውሰድ ፍላጎት አላችሁ ወይስ የላችሁም? በግድ ዕዳ እንደወደቀባችሁ ነው ከተማውን መምራት የምታስቡት? ፈልጋችሁ ጠይቃችሁ መርጣችሁ የምትሰሩት ስራ እንደሆነ የምታስቡት? መሬት አሁንም ይቸበቸባል አዲስ አበባ ውስጥ የሚል ከፍተኛ ስሞታል። ማንም ይቸበቸበው መሬት? ቅድም በገለጻ እንደተነሳው ከፍተኛ የልማት እንቅፋቶች አሉ። አዲስ አበባ ውስጥ ለውጥ ማየት የማይፈልጉ ኃይሎች አሉ፣ ከእናንተ ጋር እየተቀናጁ እንቅፋት የሚፈጥሩ። ትንሽዬ ልማት ሲጀምር ስም እያወጡ የሚሰለፉ። የተከበራችሁ የሕዝብ ተወካዮች ምክር ቤት አባላት፣ የተከበራችሁ የሀገራችን ሕዝቦች፣ ጥሪ የተደረገላችሁ እንግዶች፣ ክቡራትና ክቡራን፣ ሀገራችን ኢትዮጵያ በመንግስት አስተዳደር ስርዓቷ ሰላማዊ ስልጣን ሽግግር በምታከናውንበት በዚህ ታሪካዊ ቀን በተከበረው ምክር ቤት ፊት ቀርቤ ይህንን ንግግር ለማድረግ ስለበቃው የተሰማኝን ልዩ ክብር ለመግለጽ እወዳለሁ። ከሁሉ አስቀድሜ ከቅርብ ዓመታት ወዲህ በአገራችን ለተከሰተው ፖለቲካዊ አለመረጋጋት የመፍትሄ አካል ለመሆን የሀገር ክብርና ብሔራዊ ጥቅምን በተሻለ ሁኔታ አዲስ አመራር ሊጠብቅ ይችላል ብለው በማሰብ ለአህጉራችን ምሳሌ በሆነ መልኩ ስልጣናቸውን በፈቃዳቸው ላሸጋገሩት ለክቡር አቶ ኃይለማርያም ደሳለኝ ከፍ ያለ አክብሮቴን እገልጻለሁ። በተመሳሳይ መንግስታዊ ስልጣን ሽግግሩ ያለ እንከን እንዲከወን ልዩ ሚና ሲጫወቱ ለቆዩት ሁሉ በመላው ሕዝባችን ስም ከልብ አመሰግናለሁ። ዕለቱ ለሀገራችን ታሪካዊ ቀን ነው። በታሪካችን በተለያዩ አጋጣሚዎች አዲስ የፖለቲካ ምዕራፍ የመጀመር እድሎችን አግኝተን ብዙዎቹን በወጉ ሳንጠቀምባቸው አምልጠውናል። አሁንም ይህ የስልጣን ሽግግር አዲስ ምዕራፍ የምንጀምርበት ሌላ ታሪካዊ እድል ነው። በመሆኑም በከፍተኛ ኃላፊነት ስሜት ልንጠቀምበት ይገባል። ኢትዮጵያ ማህፀነ ለምለም ናት። ከፍ ባለ የሀገር ፍቅር መንፈስ ሰርክ የሚተጉ ልጆች አፍርታለች። ልጆቿም ወደ ቀድሞ ክብሯ እንድትመለስ፣ የህዝቧ ሰላምና ፍትህ እንዲጠበቅ፣ ብልጽግና ያለ አድሎ ለመላው ዜጎቿ ይዳረስ ዘንድ አጥብቀው ይመኛሉ፣ ይደክማሉ። በሀገር ውስጥና በውጭ ሆነው ስለ ሀገር አንድነትና ሰላም፣ ስለ ፍትህና እኩልነት እንዲሁም ስለ ብልጽግና ይጮሃሉ፣ ይሟገታሉ፣ ይሞግታሉ። ይህ የስልጣን ሽግግር ሁለት አበይት እውነታዎችን የሚያመላክት ነው። ክስተቱ በአንድ በኩል በሀገራችን ዘላቂ የተረጋጋና ሁሉን አቀፍ የህገ መንግስታዊ ስርዓት መሰረት ስለመጣላችን ማሳያ ሲሆን፣ በሌላ በኩል ደግሞ ከጊዜው የፖለቲካ የኢኮኖሚና የማህበራዊ ሁኔታዎች ጋር እኩል የሚጓዝና በህዝብ ፍላጎት የሚገዛ ህዝብን አለቃው አድርጎ የሚያገለግል ስርዓት እየገነባን መሆኑን ያመላክታል። ወቅቱ ከስህተታችን ተምረን አገራችንን የምንክስበት ወቅት ነው። መሪ ድርጅታችን ኢህአዴግ ልማታዊ ዲሞክራሲያዊ መስመሩን አጥብቆ በመያዝ ሀገራችንን ከሁለት አስርት ዓመታት በላይ ባስተዳደረበት ወቅት በሁሉም መስክ መሰረታዊ ለውጥ ያመጣ ህገ መንግስታዊና ፌዴራላዊ ስርዓት ገንብቷል። ዓለም በአንድ በኩል በጥሞና በአግራሞትና በጉጉት፣ በሌላ በኩል ደግሞ በስጋት እየተመለከተው ያለ ሀገራዊ ለውጥ ላይ እንገኛለን። ያሳካናቸው በርካታ ድሎች እንዳሉ ሁሉ በፍጥነት መቀረፍ የሚገባቸው በርካታ ጉድለቶች እንዳሉም እናምናለን።
ከስህተቶቻችን ተምረን ወደፊት በመራመድ ማተኮር ያለብን ጉዳይ የተሻለች ሀገር ለሁላችንም በመገንባቱ ላይ ነው። ዋናው ቁም ነገር አገራችን ከፍ ወዳለ ምዕራፍ ማሸጋገሩና አንድነቷን ጠብቃ የምትቆይበት ሁኔታ በቀጣይነት እያረጋገጡ መሄዱ ነው። ኢትዮጵያዊነት ያስተማረን እውነታ በጊዜያዊ ችግር ተሸንፎ መውደቅን ሳይሆን ፈተናዎችን ወደ ዕድልና መልካም አጋጣሚ ቀይሮ ድል መቀዳጀት ነው። ትላንት አባቶቻችን በመተማ፣ በአድዋ፣ በማይጨውና በካራ ማራ አጥንታቸውን ከስክሰው የከበረ ደማቸውን አፍስሰው በክብርና በአንድነት ያቆዩት ሀገር አለችን። እኛ እድለኞች ነን። ውብ ሀገር፣ አኩሪ ታሪክ አለን። እኛ መነሻችንን እናውቃለን። በርካታ ዘመናትን የሚሻገር ታሪክ ያለው ታላቅ ሕዝብ ነን። ህብረታችን ለዓለም ምሳሌ መሆን ይችላል። ጠላቶቻችን አንበርክኳል። ሉዓላዊነታችንን ጠብቆ ዛሬ ላይ ከማድረሱም በላይ ለሌሎች ሕዝቦችም የነጻነት ትግል አርያ ሆኗል። ማንነታችን እንዳይለያይ ሆኖ የተሰናሰለ፣ እንዳይነጣጠል ሆኖ የተገመደ፣ የተዋደደና የተዋሃደ ነው። አማራው በካራ ማራ ለሀገሩ ሉዓላዊነት ተሰውቶ የካራ ማራ አፈር ሆኖ ቀርቷል። ትግራዋይ በመተማ ከሀገሬ በፊት አንገቴን ውሰዱ ብሎ የመተማ አፈር ሆኗል። ኦሮሞው በአድዋ ተራሮች ላይ ስለ ሀገሩ ደረቱን ሰጥቶ የሀገሩን ሉዓላዊነት ለማስጠበቅ ከአድዋ አፈር ተቀላቅሏል። ሶማሌው፣ ሲዳማው፣ ቤንሻንጉሉ፣ ወላይታው፣ ጋምቤላው፣ ጉራጌው፣ አፋሩ፣ ስልጤው፣ ከምባታው፣ ሀዲያው፣ ሐረሪው እና ሌሎችም የኢትዮጵያ ሕዝቦች ሁሉ በባድመ ከሀገሬ በፊት እኔም ብለው እንደወደቁ ከባድመ አፈር ተዋህደዋል። አንድ ኢትዮጵያዊ አባት እንዳሉት እኛ ስንኖር ሰዎች፣ ስናልፍ አፈር፣ ስናልፍ ሀገር እንሆናለን። የየትኛውም ኢትዮጵያዊ ክቡር ስጋና ደም በየትኛውም ኢትዮጵያ ክፍል ውስጥ አፈር ሆኖ ታገኙታላችሁ። ኢትዮጵያውያን ስንኖር ኢትዮጵያዊ፣ ስንሞት ደግሞ ኢትዮጵያ እንሆናለን። ኢትዮጵያ የሁላችን አገር፣ የሁላችን ቤት ናት። በአንድ አገር ውስጥ የሐሳብ ልዩነት ይኖራል። የሐሳብ ልዩነት እርግማን አይደለም። ልዩነት እንዳለ ሆኖ መደማመጥና በመርህ ላይ ተመስርተን መግባባት ስንችል የሐሳብ ልዩነት በረከት ይዞልን ይመጣል። በሐሳብ ፍጭት ውስጥ መፍትሄ ይገኛል። በመተባበር ውስጥ ኃይል አለ። ስንደመር እንጠነክራለን። አንድነት የማይፈታው ችግር አይኖርም፣ አገር ይገነባልና። የኔ ሐሳብ ካላሸነፈ ሞቼ ይገኛለሁ ማለት ግን እንኳን አገርን ሊያቆም ቤተሰብን ያፈርሳል። ያለችን አንድ ኢትዮጵያ ነች። ከየትኛውም የፖለቲካ አመለካከት በላይ አገራዊ አንድነት ይበልጣል። አንድነት ማለት ግን አንድ አይነትነት ማለት እንዳልሆነ ሊሰመርበት ይገባል። አንድነታችን ልዩነቶቻችንን ያቀፈ፣ ብዝሃነታችንን በህብረ ብሔራዊነት ያደመቀ መሆን አለበት። እኛ ኢትዮጵያውያን ዴሞክራሲና ነጻነት ያስፈልገናል ይገባናልም። ዴሞክራሲ ለእኛ ባዕድ ሐሳብ አይደለም። በዓለም ውስጥ በብዙ ማህበረሰቦችና ሀገራት ዴሞክራሲ በማይታወቅበት ዘመን በገዳ ስርዓታችን ተዳድረን ለዓለም ተምሳሌት ሆነን ኖረናል። አሁንም ዴሞክራሲ ማስፈን ከየትኛውም ሀገር በላይ ለኛ የህልውና ጉዳይ እንደሆነ እናምናለን። ዴሞክራሲ ያለ ነጻነት አይታሰብም። ነጻነት ከመንግስት ለህዝብ የሚበረከት ስጦታም አይደለም፣ ከሰብአዊ ክብር የሚመነጭ የእያንዳንዱ ሰው የተፈጥሮ ጸጋ እንጂ። ነጻነትን በዚህ መልኩ ተረድቶ ዕውቅና የሰጠውን ህገ መንግስታችንን በአግባቡ መተግበር የሰብአዊና ዴሞክራሲያዊ መብቶች በተለይም ሐሳብን የመግለጽ የመሰባሰብና የመደራጀት መብቶች በህገ መንግስታችን መሰረት ሊከበሩ ይገባል። የዜጎች በሀገራቸው የአስተዳደር መዋቅር በዲሞክራሲያዊ አግባብ በየደረጃው የመሳተፍ መብትም ሙሉ በሙሉ እውን መሆን አለበት። ሁላችንም መገንዘብ ያለብን የዲሞክራሲ ስርዓት ግንባታ መደማመጥን ይጠይቃል። ህዝቡ አገልጋዩን የመተቸት፣ የመምረጥ፣ የመጠየቅ ሙሉ መብት አለው። መንግስት የህዝብ አገልጋይ ነው። ምክንያቱም ገዢ መርሃችን የህዝብ ሉዓላዊነት ነውና።
በዲሞክራሲያዊ አስተዳደር ውስጥ የመጀመሪያውም የመጨረሻውም መርህ በመደማመጥ የሐሳብ ልዩነትን ማስተናገድ መሆን አለበት። ኢትዮጵያ የጋራችን የኛ የሁላችን መሆኗን ተገንዝበን የሁሉም ድምጽ የሚሰማበት ሁላችንም የሚያሳትፍ ዴሞክራሲያዊ ስርዓት የመገንባቱን ትግል አጠናክረን እንቀጥላለን። ዴሞክራሲ ሲገነባ መንግስት የዜጎቹን ሐሳብ በነጻነት የመግለጽ መብት ማክበር አለበት። ዴሞክራሲን ከዜጎች ሰላማዊ እንቅስቃሴና ከመንግስት መሪነት ደጋፊነትና ሆደ ሰፊነት ውጪ ማዳበር አይቻልም። በመሆኑም መንግስት የዜጎች ሰላማዊ እንቅስቃሴ እንዳይስተጓጎል በጽናት ይሰራል። በተመሳሳይ ዜጎች ሐሳባቸውን ሲገልጹ ሰላማዊ በሆነ መንገድ መሆን ይገባዋል። የራስን ዴሞክራሲያዊ መብት እየጠየቁ የሌላውን መብት መጋፋት እርስ በርሱ ይጣረሳልና ዴሞክራሲንም ያቀጭጫል። መንግስት ሕግን ማክበር አለበት፣ ማስከበርም ግዴታው ነው። ታጋሽነትም ኃላፊነቱ ነው። የመንግስት ታጋሽነት ሲጓደልም ዴሞክራሲን ይጎዳል። በሁለቱም አካሄድ የምናፍቀው ዴሞክራሲ ሊመጣ አይችልም። በዴሞክራሲያዊ አስተዳደር ውስጥ የሕግ የበላይነት መስፈን ይገባዋል። የሕግ የበላይነትን ለማስፈን በምናደርገው ትግል መርሳት የሌለብን ቁም ነገር ሕዝባችን የሚፈልገው የሕግ መኖርን ብቻ ሳይሆን የፍትህ መረጋገጥንም ጭምር ነው። የሕዝብ ፍላጎት ከፍትህ የተፋታ ደረቅ ሕግ ሳይሆን በፍትህ የተቃኘ ለፍትህ የቆመ የሕግ ስርዓትን ነው። የሕዝብ ፍላጎት የሕግ አስከባሪ ተቋማት ገለልተኛና ለፍትህ ታማኝ፣ ለዜጎች መብት ቀናኢ እንዲሆኑ ነው። ሕግ ሁላችንንም እኩል የሚዳኝ መሆን አለበት። እንዲህ ሲሆን ሕግ በተፈጥሮ ያለንን ሰብአዊ ክብራችንን ያስጠብቅልናል። ይህን እውነታ በመረዳት በሀገራችን ዴሞክራሲ እንዲያብብ፣ ነጻነትና ፍትህ እንዲሰፍን፣ የሕግ የበላይነት እውን እንዲሆን አስፈላጊው ማሻሻያ በማድረግ በዘርፉ ያለውን ክፍተት እንሞላለን። ለሰላም መሰረቱ ፍትህ ነው። ሰላም የግጭት አለመኖር ብቻ አይደለም። ሰላም በመግባባት ላይ የተመሰረተ ጽኑ አንድነታችን ነው። ሰላም መተማመናችን ነው። ሰላም በሁላችንም ፈቃድ ዛሬም የቀጠለ የአብሮነት ጉዟችን ነው። ሰላም አለመግባባትና ተቃርኖዎችን በሰለጠነ መንገድ መፍታት የሚያስችል መንገድና ግባችን ነው። የተከበሩ አፈ ጉባኤ፣ የተከበራችሁ የሕዝብ ተወካዮች ምክር ቤት አባላት፣ ክቡራትና ክቡራን፣ ያለንበት ጊዜ የአፍሪካ ቀንድ በቀውስ ውስጥ ያለበት፣ ብዙ የየራሳቸው ፍላጎትና ዓላማ ያላቸው ኃይሎች የሚራኮቱበት፣ ውስብስብ መጠላለፍ በቀጠናው ያለበት ወቅት ነው። በዚያው ልክ ደግሞ በባህል በቋንቋና በረጅም ጊዜ ጋራ ታሪክ የተሳሰርን ህዝቦች ያለንበት ከባቢ ነው። የውጭ ግንኙነታችን በተመለከተ ሀገራችን የፓን አፍሪካኒዝም መሰረት፣ የአፍሪካ ህብረት መስራችና መቀመጫ፣ የቀደምት ዓለም አቀፍ ተቋማት መስራችና በዓለም አቀፍ በአህጉር አቀፍ እንዲሁም ቀጠናዊ ጉዳዮች ላይ ጉልህና ገንቢ ሚና የምትጫወት ሀገር ናት። ይህንኑ በጋራ ተጠቃሚነትና እኩልነት ላይ የተመሰረተውን ፖሊሲያችንን አጠናክረን እንቀጥላለን። ከአፍሪካውያን ወንድሞቻችን ጋር በአጠቃላይ ከጎረቤቶቻችን ጋር በተለየ በችግርም በተድላም አብረን እንቆማለን። ከኤርትራ መንግስት ጋር ለዓመታት ሰፍኖ የቆየው አለመግባባት እንዲያበቃም ከልብ እንፈልጋለን። የበኩላችንም እንወጣለን። በጥቅም ብቻ ሳይሆን በደም ለተሳሰሩት የሁለቱ ሀገራት ህዝቦች የጋራ ጥቅም ሲባል ልዩነቶቻችንን በውይይት ለመፍታት ያለንን ዝግጁነት እየገለጽኩ የኤርትራ መንግስትም ተመሳሳይ አቋም እንዲወስድ በዚሁ አጋጣሚ ጥሬን አቀርባለሁ። የተከበሩ አፈ ጉባኤ፣ የተከበራችሁ የምክር ቤት አባላት፣ ክቡራትና ክቡራን፣ ከቅርብ ጊዜ ወዲህ የህዝባችን ብሶት ካጋጋሉት ዋና ዋና ምክንያቶች ውስጥ ሙስና አንዱ ነው። ሙስናን ጸረ ሙስና ተቋም በመመስረት ብቻ መከላከል እንደማይቻል ተረድተናል። ሁላችንም ኢትዮጵያችን አንዱ ሰርቶ ሌላው ቀምቶ የሚኖርባት አገር እንዳትሆን ለመጠበቅ የምንችለውን ሁሉ እንድናደርግ
በትህትና እጠይቃችኋለሁ። ትናንት የተፈጠረን ሀብት ከሌላው በመቀማት ሂሳብ ለማወራረድ የሚተጋ አገርና ሕዝብ ወደፊት ለመራመድ አይችልም። ገበታው ሰፊ በሆነበት ሁሉም ሰርቶ መበልጸግ በሚችልበት ኢትዮጵያችን አንዱ የሌላውን ለመንጠቅ የሚያስገድድ ይቅርና የሚያሳስብ ምንም ምክንያት የለም። ይልቁንም ወቅቱ የፈጠረልንን ልዩ አጋጣሚና ሀገራዊ አቅማችንን አቀናጅተን የእጥረትና እጦት አስተሳሰብን በማስቀረት ለጋራ ብልጽግና እንትጋ። ታዋቂው የህንድ የነጻነት ንቅናቄ መሪ ማህተመ ጋንዲ በአንድ ወቅት እንደተናገረው አገር ለሁሉም የሚበቃ ለሁሉም የሚሆን በቂ ሀብት አላት። ሁሉም እንደ ልቡ የሚዘርፈው ሀብት ግን ሊኖራት አይችልም። አሁን በጀመርነው አዲስ ምዕራፍ ዘረፋን፣ የሀብት ብክነትንና የተደራጀ ሙስናን መላው ሕዝባችንን በሚያሳትፍ እርምጃ ለመመከት ሌት ተቀን እንተጋለን። ክቡራትና ክቡራን፣ ሀገራችን ባለፉት ዓመታት ባስመዘገበችው ፈጣን እድገት የተነሳ በድህነት ቅነሳ፣ በመሠረተ ልማት ግንባታ፣ በሰው ኃይል ልማትና በመሳሰሉት ያገኘናቸው ስኬቶች ለሁሉም የሚታዩ ናቸው። ከዚህ አኳያ መንግስት የዋጋ ንረትና የውጭ ምንዛሪ ዋጋን ለማረጋጋት፣ የፋይናንስ ዘርፉን ጤናማነት ለመጠበቅ፣ ለኢኮኖሚ የሚቀርበውን የፋይናንስ አገልግሎት ተደራሽነትና አካታችነት ለማስፋት፣ የውጭ ምንዛሪ ግኝትን እንዲሁም ቁጠባንና ኢንቨስትመንትን ለማበረታታት፣ የሥራ ዕድል ለመፍጠር፣ የሕዝቡን የነፍስ ወከፍ ገቢ ለማሳደግ እንዲሁም አስከፊ ድህነትን ለመቀነስ የሚያስችሉ የፖሊሲ እና የትግበራ እርምጃዎች ወስዷል። በአንጻሩ ባለፉት ዓመታት በተለያዩ ጊዜያት የኢኮኖሚ እድገቱንና የማክሮ ኢኮኖሚ መረጋጋቱን የሚፈታተኑ ተግዳሮቶች ተከስተዋል። ከእነዚህም ችግሮች መካከል ዋና ዋናዎቹ የውጭ ንግድ በምንፈልገው መጠን አለማደግ፣ ይህን ተከትሎ የውጭ ምንዛሪ አቅርቦትና ፍላጎት አለመመጣጠን፣ የዋጋ ንረትና ኑሮ ውድነት፣ የውጭ ዕዳ ጫናና የሀገር ውስጥ ቁጠባና ኢንቨስትመንት መካከል ያለው ልዩነት እየሰፋ መምጣቱ ናቸው። በግብርናው ዘርፍ እየተሰሩ ያሉ ስራዎች አበረታች ቢሆኑም ዘርፉን በተገቢው ሁኔታ በቴክኖሎጂ በመደገፍ ባለመቻሉ እንደ ሀገር ማግኘት የሚገባንን የኢኮኖሚ ትሩፋት ሳናገኝ ቆይተናል። እንደ ትልቅ ሀገርና ሕዝብ ከምናስበው የስኬት ጫፍ ላይ ለመድረስ የምንችለውና ችግሮቻችንን የምንፈታበት ዋና ቁልፍ የምናገኘው በትምህርትና በትምህርት ብቻ እንደሆነ በማመን መንግስት ለትምህርት ዘርፍ ትኩረት ሰጥቶ እየሰራ ቢሆንም በተለይ የትምህርትን ጥራት ከማስጠበቅ አንጻር እጅግ ብዙ የቤት ስራዎች ከፊታችን እንዳሉ በውል በመገንዘብ በርካታ ስራዎች ይሰራሉ። የትምህርት መስፋፋት ይበል የሚያሰኝ የመንግስታችን ስኬት ቢሆንም ይህ የትምህርት ሽፋን እድገትና በጥራት እስካልተደገፈ ድረስ ልፋት ጥረታችን ሁሉ የምንተጋለትን ውጤት ሊያመጣልን አይችልም። በመሆኑም ከመጀመሪያ ደረጃ እስከ ከፍተኛ ትምህርት ተቋማት ያሉትን የእውቀት ዓለሞቻችንን በጥራት ላይ አተኩረው እንዲሰሩ መንግስት በፍጹም ቁርጠኝነት ይረባረባል። በተለይም ከከፍተኛ ትምህርት ተቋሞቻችንና ከቴክኒክና ሙያ ኮሌጆች የሚወጡት ተማሪዎች ከሚገበዩት እውቀት የሚነጻጸር ክህሎት እንዲኖራቸው ከፍተኛ ጥረት ይደረጋል። እነዚህንና ሌሎችንም ችግሮቻችንን ለመቅረፍ የሁለተኛው የእድገትና ትራንስፎርሜሽን እቅዱን የ2 ዓመት ተኩል አፈጻጸም በመገምገም አስፈላጊ የሆኑ የፖሊሲ እርምጃዎችን በመውሰድ ፈጣን የኢኮኖሚ እድገትን ለማስቀጠል እንተጋለን። ውድ የሀገራችን ወጣቶች፣ ኢትዮጵያ የእናንተ ነች። መጪው ዘመን ከሁሉ በላይ የእናንተ ነው። አሁንም አገሪቷን በመገንባት ግንባር ቀደም ሆናችሁ መሳተፍ ይኖርባችኋል። የወጣቱ ጥያቄ የኢኮኖሚና የእኩል ተጠቃሚነት ብቻ ሳይሆን የዲሞክራሲና የፍትህ ነው ብለን እናምናለን። የሁሉም ዜጎች ኢኮኖሚያዊ ተጠቃሚነት፣ ማህበራዊ ፍትህና ፖለቲካዊ ተሳትፎ ከማሳደግ አንጻር ክፍተቶች ነበሩ። አገራችን ጥሩ የሚባል ኢኮኖሚያዊ እድገትን
እያስመዘገበች እንደሆነ ቢታወቅም እድገቱ በቅርጽና በይዘት ተለዋዋጭ የሆነውን የወጣቱን ትውልድ ፍላጎት በሚፈለገው ደረጃ የሚያረካ አልነበረም። ይህም ሕዝባችንን ለብሶት እንደዳረገው እንገነዘባለን።